አይገባም። ይሄ ነገር ሊያስደስትህ ነው የሚገባው። እንዴ ሩታ እኔ እኮ የግሌን ላይፍ ጀምሬያለሁ። ምን እያልሽ ነው ያለሽው? ኖ በራሴ መንገድ እኔ የግሌን ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግሌን ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። ከመጀመሪያ ወደ አንቺ ጋር መጣ ስለሽ በእነዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጃለሁ አትይኝም? እኔ ወደ አንቺ የምመጣበት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረሽ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብሎ ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጃለሁ ብትይኝ እኔ ከአንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። ለምን አትሰማኝም? በቃ ይሄንን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ። ለምን ከኔ ጋር አልኖር፣ ከኔ ጋር አትኖር፣ ከኔ ጋር እንደዚህ ውጣ ውረድ ልልህ አይደለም። በእውነት እኔ እንደዛ አይደለም። ሲጀምር በቃ ይሄ ነገር ሆኖ ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህን ላይፍ እኔም የራሴን ላይፍ አንድ ሁለት እያልኩ ነው ለመጀመር ሰው። ስለዚህ እግዚአብሔር ሰጠኝ ይሄንን ነገር በቃ እቀበለዋለሁ ከፈጣሪ። አንተንም ማወቅ ስላለብህ ምክንያቱም ከዛ በኋላ ታምናለህ። ጨርሻለሁ። እግዚአብሔር ያሳድግልሽ ልጆችሽን፣ ፈጣሪ ይጠብቅልኛል። እኔም አለኋቸው። ደስ ብሎኛል፣ የምር ደስ ብሎኛል። የእሱ ምላሽ እንደዚህ ቢሆንም አይኖ ያለበት እየኖረበት ህይወት እያለፈበት